አርሰናል 17 ሚሊዮን ፓውንድ አቅርቧል። ሌላም አንድ ዝውውር ሊጨርስ ከጫፍ ደርሷል። ሌሎችም የተሰሙ ዝውውሮች አሉ። ልንገራችሁ፣ ተከተሉኝ። አስቶን ቪላ የታሚ አብርሃምን ዝውውር በቋሚነት ጨርሷል። ለቤሽክታሽም 21 ሚሊዮን ዩሮ ይከፍላል። ሁሊያን አልቫሬዝን ከአርሰናል ጋር የሚያገናኙ የዝውውር መረጃዎች ዛሬ በበርካታ ሚዲያዎች ተነበዋል። አትሌቲክ ልጁ እስከ 100 ሚሊዮን ዩሮ እንደሚፈልግም ተዘግበዋል። በሌላ በኩል አርሰናል የሰርቢያው ፔድሪ ተብሎ እየተጠራ ያለውን የሬድ ስታሩን ወጣት አማካይ ቫዚሌ ኮስቶቭ ለማስፈረም 20 ሚሊዮን ዩሮ ማቅረቡን ሚለር አሳውቋል። አርሰናሎች ታዳጊዎች ላይ ማተኮራቸውን ቀጥለዋል። የብራዚሉ ግሎቦ ይፋ እንዳደረገውም የ16 ዓመቱን የኮረንቲያንስ ተከላካይ ማቻዶን ለማስፈረም ከጫፍ ደርሰዋል። በመጪው ክረምት ማንቸስተር ዩናይትድ እንደሚለቅ ይፋ ያደረገው ካሴሚሮን ለማስፈረም የኤምኤልኤስ ኤልኤ ጋላክሲ ከጫፍ መድረሱን ዛሬ በርካታ ሚዲያዎች ዘግበዋል። የአንዲ ሮበርትሰንና የሊቨርፑል እህል ውሃ ያበቃ ይመስላል። ወደ ቶተናም ሊዘዋወር ከጫፍ መድረሱንም አትሌቲክ ዛሬ አስነብበዋል። ቶተናም ተከላካይ ወደ ስኳዱ ቀላቅሏል። ብራዚላዊው ሶዛን ቶተናምን ተቀላቅሏል። ለዝውውሩም ስፐርሶች 13 ሚሊዮን ፓውንድ ከፍለዋል። ለዦን ፊሊፕ ማቴታ የቀረበልን ምንም ጥያቄ የለም፣ ከኛ ጋር ይቆያል ሲሉ አሰልጣኝ ኦሊቪዬ ግላስነር አሳውቀዋል። በስተመጨረሻ ማሪዮ ባላቶሊ በይፋ የሳውዲውን አልኢትፋቅን መቀላቀሉ ዛሬ ይፋ ሆኗል። እንደዚህ አይነት ጉዳዮችን ስፈልጉ ፔጁ ላይክ፣ ፎሎ፣ ሼር ማድረጋችሁን እንዳትረሱ። እሺ፣ ይመቻችሁ። እቅድ ውስጥ የለም የተባለው ራሽፎርድ በአስቶን ቪላ ከዚያም በባርሴሎና በነበረው የውሰት ቆይታ ድንቅ ብቃቱን አሳይቷል። ባርሴሎና ተጫዋቹን በ35 ሚሊዮን ዩሮ የቋሚ ግዢ አማራጭ እንዲፈርም ቢስማማም የካሪክ መምጣት ግን የዝውውር ሂደቱን ሊቀይረው ይችላል ተብሏል። ራሽፎርድ በካምፕ ኑ የመቆየት ፍላጎት ቢኖረውም በማይክል ካሪክ የቀረበለት ጥሪ ግን ሐሳቡን ሊያስቀይረው እንደሚችል ይገመታል። እናንተስ ምን ትላላችሁ? ራሽፎርድ በባርሴሎና መቆየቱ ይበጀዋል ወይስ ወደ ማንቸስተር ዩናይትድ ተመልሶ በካሪክ ስር ቢጫወት ይሻላል? ሐሳባችሁን በኮሜንት አጋሩን። መልካም ጊዜ። ኮል ፓልመር ወደ ማንቸስተር ዩናይትድ የአመሻሽ ዝውውሮች እጅግ በጣም ያበዱ ናቸው። ልንገራችሁ፣ ተከተሉ። የአውሮፓ እግር ኳስ ማህበር የቻምፒየንስ ሊግ የሰባተኛ ሳምንት ጨዋታዎች ድሪም ቲምን ምስሉ ላይ እንደምታዩት ይፋ አድርጓል። ሪያል ማድሪድ በዩናይትድ በጥብቅ የሚፈለገውን ሩበን ኔቬስን በዚህ ጥር ማስፈረም ይፈልጋል። ዩናይትድንም ለመፎካከር ተዘጋጅቷል ሲል አስነብቧል። ባርሴሎና የሲቲውን በርናንዶ ሲልቫን ክረምት ላይ ኮንትራቱ ሲያልቅ በነፃ ለማስፈረም ከወዲሁ ከልጁ ወኪሎች ጋር ንግግር ጀምሯል ሲል የስፔኑ ናሲዮናል አሳውቋል። ቼልሲ የፎረስቱን ዳግላስ ሊውዝ እስከ ውድድር ዓመቱ መጨረሻ በውሰት ለማስፈረም መቃረቡን ታማኙ የዘ አትሌቲክ ዘጋቢ ዳቪድ ኦርነስቲን አሳውቋል። የሩበን ሎፍተስ ቺክ ወኪሎች ዩናይትድ ተጫዋቹን በያዝነው ጥር በውሰት እንዲያስፈርሙ እንዳቀረቡለት ቴሌግራፍ አሳውቋል። ቪላም የልጁ ዋነኛ ፈላጊ ነው። አስገራሚ ነው። ኮል ፓልመር የተወለደበት ግሬተር ማንቸስተር ከተማ ናፍቆታል። ወደዛ ለመመለስም ሲል ለማንቸስተር ዩናይትድ ለመፈረም ፈቃደኛ ነው ሲል ኤክስፕረስ አመሻሹን አስነብበዋል። በስተመጨረሻም የናፖሊው አጥቂ ሎሬንዞ ሉካ ወደ ኖቲንግሃም የሚያደርገው ዝውውር ማለቁን ፋብሪዚዮ አሳውቋል። ዝውውሩ በውሰት ይፈጸማል። ፎረስትም ለውሰቱ 1 ሚሊዮን ፓውንድ ይከፍላል። እንደዚህ አይነት መረጃዎችን ስፈልጉ ፔጁ ላይክ፣ ፎሎ፣ ሼር ማድረጋችሁን እንዳትረሱ። ይመቻችሁ። ሰበር መረጃ የ33 ዓመቱ ብራዚላዊ የማንቸስተር ዩናይትድ አማካኝ የሆነው ካዚሚሮ በውድድር ዓመቱ መጨረሻ በፍሪ ኤጀንት ከማንቸስተር ዩናይትድ እንደሚለቅ ይፋ ሆኗል። ካዚሚሮም እንግዲህ በጻፈው ደብዳቤ ላይ በማንቸስተር ዩናይትድ ቤት ከመጀመሪያ ኦልድ ትራፎርድን ከረገጠበት ጊዜ ጀምሮ በደጋፊዎቹና በክለቡ ፍቅር እንደወደቀ እንዲሁም ደግሞ አሁን ለመሰናበት ጊዜው እንዳልሆነ ነገር ግን በሚቀጥሉት 4 ወራቶች ውስጥ በቂ የሚባል ሚሞሪዎችን መፍጠር እንደሚቻል ተናግሯል ማለት ነው። አንድ ቀይ ሆነም ሁሌም ቀይ ነው ሲል ካዚሚሮ ደብዳቤው ላይ አስፍሮ ነበረ ማለት ነው። ለማንኛውም በውድድር ዓመቱ መጨረሻ ይህ የቀድሞ የሪያል ማድሪድ እንዲሁም ደግሞ አሁን የማንቸስተር ዩናይትድ ብራዚላዊ አማካኝ ካዚሚሮ ማንቸስተር ዩናይትድን የሚለቅ ይሆናል ማለት ነው። ስለዚህ መረጃ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። እሺ ሊቪያንስ በትላንትናው ጨዋታ ላይ እንግዲህ በግል ጉዳይ ከጨዋታው ውጪ ሆኖ የነበረው ኢብራሂማ ኮናቴ የአባቱ ህይወት ማለፉን እንግዲህ በኢንስታግራም ፔጁ እንግዲህ ማሳወቅ ችሏል ማለት ነው። ያው ለኮናቴ መጽናናት እንመኛለን። መረጃው ግን እጅግ በጣም ትንሽ ቆይት ስላለ ይቅርታ መጠየቅ እፈልጋለሁ። ተርሲማር ቀያዮቹ ሰይጣኖች ማንቸስተር ዩናይትዳውያን በክረምቱ የዝውውር መስኮት የቼልሲውን የአማካይ መስመር ተጫዋች ኮል ፓልመርን ለማስኮብለል እየሰሩ እንደሆነ ታውቋል። ቀያዮቹ ሰይጣኖች ማንቸስተር ዩናይትዶች በመጪው ክረምት የአማካይ መስመራቸው ይሳሳል። ካዝሜሮ ማንቸስተር ዩናይትድን እንደሚለቅ አሳውቋል። ብሩኖ ፈርናንዴዝም በክረምቱ ከዩናይትድ መልቀቁ አይቀሬ ይመስላል። እናም ለብሩኖ ፈርናንዴዝ ምትክ የሆናቸው ዘንድ ኮል ፓልመርን ከቸልሲ ለማስኮብለል እያሰቡ ነው። ኮል ፓልመርም ይህንን ሁኔታ እንደተረዳና ከቸልሲ አመራሮች ጋር ለመነጋገርና ወደ ማንቸስተር ዩናይትድ ጉዞን ለማድረግ በመጪው ክረምት ንቅናቄ ሊጀምር እንደሚችል ውስጥ አዋቂዎች እየዘገቡ ይገኛሉ። ቀዮች ሰይጣኖች ማንቸስተር ዩናይትዶች በተጨማሪም በሚወጣውና በአመቱ መጨረሻ እንደሚለቅ ይፋ ባደረገው ካዝሜሮ ምትክ የክሪስታል ፓላሱን አማካኝ አዳም ዋርተንን አሊያም ኖቲንግሃም ፎረስቱን አማካኝ ኤሊዮት አንደርሰንን
ኤሪክሰንን ወደ ቀያዮች ሰይጣኖች ቤት ለማምጣት ከወዲሁ ስራ መጀመራቸውን የመረጃ ምንጮች እየጠቀሱ ይገኛሉ። በቀጣዩ የክረምት የዝውውር መስኮት ማንቸስተር ዩናይትድ ከአዳም ዋርተንና ከኤሊዮት አንደርሰን አንዱን ከዛ በተጨማሪም ኮል ፓልመርን መሃል ሜዳው ላይ የሚጨምር ከሆነ ምን አይነት ቡድን እንደሚሆን ሳሉት ሐሳብ ስጡበት እስኪ። ኮል ፓልመር ለብሩኖ ፈርናንዴዝ ምትክ ያዋጣሉ? የማንቸስተር ዩናይትድ ደጋፊዎች ሐሳብ ስጡበት። የማንቸስተር ዩናይትድ አመራሮች በዚህ ጉዳይ ላይ ከፍተኛ ስራ እየሰሩ ሲገኙ ፓልመርም ይህንን ነገር እንደተረዳና ለቸልሲዎች ሐሳቡን ሊገልጽላቸው እንደሚችልና መልቀቅ እንደሚፈልግ ሊነግራቸው እንደሚችል በመጪዎቹ ወራት ይጠበቃሉ እየተባለ ይገኛሉ። የቸልሲው አሰልጣኝ ሊያም ሮሴሪኖ ግን በሰጡት አስተያየት እንደገለጹ ከሆነ በፍጹም ኮል ፓልመርን የምንለቀው ተጫዋች አይነት አይደለም። እሱንም አውርቼዋለሁ፣ ወኪሉንም ለማውራት ቀጠሮ ይዣለሁ። እስካሁን ባለው ሂደት ግን ኮል ፓልመር የቸልሲ የረጅም ጊዜ እቅድ እንደሆነ አውቃለሁ ሲል ነገሩን አደባብሰውታል። ሐሳብ ስጡበት። የፕላስ ኮል ፓልመር ወደ ዩናይትድ ምን አይነት ዝውውር ነው ጀማው? ምን አይነት ያርግልን የሚያስብል አውቃለሁ። ዋጋው ውድ ነው በጣም 120 ሚሊዮን ዩናይትድ ይከፍላል ተብሎ አይጠበቅም ለኮል ፓልመር። በዚህ ሰዓት ግን ሚሳካ ከሆነ ትክክለኛ የብሩኖ ፈርናንዴዝ ተተኪ ሊሆን የሚችል ሰው ነው። የእውነቴን ነው የምነግራችሁ። በጣም ወርልድ ክላስ በጣም የሚችል ተጫዋች ነው። ሁላችሁም ታውቁታላችሁ። የሚገርመው ነገር ደግሞ የማንቸስተር ዩናይትድ የልብ ደጋፊ ነው። ከልጅነቱ ጀምሮ ያለውን ፎቶ ይዩት እና ሲቀጥል ደግሞ የሚያደንቀው ተጫዋች ሩኒ ቢሆንስ ማን ይህን ሰው ታዲያ ለመውደድ ይቻላል? አረ ያርግልን። እንዴትም ተፋልጣችሁ ተጋግጣችሁም ቢሆን አምጡት። ልጅ አምጡት። እድሜው ገና ነው። ለዩናይትድ ስክት ነው የሚለው። ዋንጫ በዋንጫ ነው የምንሆነው ነው የምላችሁ። ይሄ ልጅ አንደርሰንን ምናምን የምናመጣ ከሆነ ክረምት ላይ ጨከን ብለው ዋንጫ በዋንጫ ነው የምንሆነው። እመኑኝ። ብቻ ይመቻችሁ። ማንቸስተር ይቅደም ብለናል። No, not about Tentosana. I must go. Go, Palmer! Cole Palmer wants to join Manchester United. Am I dreaming? Kobe Mainoo, Bruno Fernandes, Cole Palmer, Mbeumo, Cunha, Ahmad. We are so bad. አነጋጋሪው የአስቶን ቪላ ስፔናዊ አለቃ ኡናይ ኤምሬ ተግባር እንግዲህ ትናንትና አስቶን ቪላ በኤሮፓ ሊግ ጨዋታ ፌነርባቼን ከሜዳ ውጭ ተጉዞ 1-0 ባሸነፈበት ጨዋታ መጠናቀቂያ አካባቢ ላይ ኡናይ ኤምሬ ተጫዋቻቸው ዩሪ ቴሌማንስን ቀይረው ሲያስወጡት እንግዲህ እየወጣ በሚገኝበት ሰዓት ላይ ገፍትሮት እንግዲህ የጮሁ ሲያናግሩት ይታያል። ታዲያ ይህ ሞመንት በጣም በርካቶችን ነበር ሲያናግር የነበረው። ከጨዋታው መጠናቀቅ በኋላም ከጋዜጠኞች አሰልጣኝ ኡናይ ኤምሬ ለምን እንደዚህ አይነት ተግባር እንዳደረጉና ዩሪ ቴሌማንስን ምን እያሉት እንደነበረ ተጠይቀው ኡናይ ኤምሬ እንግዲህ በመላሻቸው ልጅ እኮ ነው ይሄንን ባደርጉ ኖርማል ነው የሚል አይነት ምላሽ ሰጥተዋል ማለት ነው። ሁኔታው ግን በጣም በርካቶችን ያናገረ አጋጣሚ ነበረ። ለማንኛውም እናንተ ስለዚህ ተግባር ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። በስማም እናንተ ግን ሲቲ ምን አይነት ጽድት ያለ ቲም ነው። የምሬን ነው የምላችሁ። ይህንን ተግባር ብዙ ቲም ሲያደርገው አልተመለከትንም። እንግዲህ ማንቸስተር ሲቲዎች እንደሚታወሰው ወደ ኖርዌይ አምርተው በቦዶ ግሊምት የ3-1 ሽንፈትን አስተናግደው ነበረ። ታዲያ ከዛ ሽንፈት መልስ የማንቸስተር ሲቲ አንዳንድ ተጫዋቾች ጋይስ አንድ ሐሳብ ይመጣላቸዋል። እንግዲህ ወደ 374 የሚጠጉ የማንቸስተር ሲቲ ደጋፊዎች ወደ ኖርዌይ አምርተው ቡድናቸው ሊደግፉ ሄደው ነበረ። ታዲያ በዛ ጨዋታ ላይ ያያችሁትን ያንን አስከፊ ቲም ከፍላችሁ እንግዲህ ነበር ሄዳችሁ። ስለዚህ ያንን ወጪ ደግሞ ትኬቱን የስቴዲየም ትኬቱን እኛ ከቨር እናደርገዋለን ብለው 25 ፓውንድ የሚያወጣውን ትኬት እንግዲህ የ374 ደጋፊዎችን 10000 ፓውንድ ይሆናል በአጠቃላይ ያንን እኛ እንከፍላለን ብለው እንግዲህ ሊከፍሉ ወስነዋል ማለት ነው። ይህንንም ተከትሎ ለደጋፊዎቹ ያወጡት ገቢ ይመለስላቸዋል። ይህም የበርካቶችን ትኩረት የሳበ እንዲሁም ደግሞ ማንቸስተር ሲቲን ያስመሰገነ ተግባር ነበር። እስኪ እናንተ ምን ትላላችሁ ስለ ማንቸስተር ሲቲ? ኮሜንት ሴክሽን ላይ አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርገው ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ። Cunha Bruno, Luke Shaw, Cunha.